ጓደኛዋ በህልም ዓለም ውስጥ የምትኖር ይመስላት ነበር። ሀብታም ባል፣ የቅንጦት መኪና፣ ትልቅ ቤት፣ ቅናት የጓደኛዋን ቦታ እንድትይዝ እስኪያደርጋት ድረስ። ነገር ግን ጓደኛዋ የደበቀቻትን ምስጢር ስታውቅ በጣም ረፍዶ ነበር። ሳንድራ እና አኒታ ያደጉት እውነተኛ የልጅነት ጓደኞች በሚያድጉበት መንገድ ነበር። በሌጎስ ውስጥ በሚገኝ ከፍተኛ ጫጫታ በበዛበት ግቢ ውስጥ አብረው ኖረዋል። በባዶ እግራቸው በውሃ ባልዲዎች መካከል እየሮጡ ቅዳሜ ጠዋት ፀጉራቸውን እየተሰራሩ አድገዋል። ሳንድራ ረጋ ያለች ታጋሽና ከመናገሯ በፊት የምታስብ ነበረች። አኒታ ደግሞ እንደ እሳት ነበረች። በጩኸት የምታወራ ወጣ ያለ ባህሪ ያላትና ካደጉበት መንደር በላይ የሆኑ ትልልቅ ህልሞች ያሏት ነበረች። ሁልጊዜም ከፍ ያለ ነገር ትመኛለች፣ የሰዎችን ትኩረትም ትሻለች። ከዚህም በላይ የቅንጦት ህይወትን ትመኝ ነበር። ነገር ግን የቱንም ያህል የተለያዩ ቢሆኑም እንደ እህትማማቾች አብረው ይንቀሳቀሱ ነበር። አኒታን ካዩ ሳንድራ ከኋላዋ አለች። ሳንድራ ከሰው ጋር ከተጋጨች አኒታ ትጣላላታለች። አኒታ ፈተና ካልተሳካላት ሳንድራ ሌሊቱን ሙሉ አብራት ቆይታ ታስጠናታለች። ሳንድራ ቀለል ያለ ህይወት፣ አነስተኛ ንግድ፣ ሰላማዊ ቤትና ከልቡ የሚወዳት ባል እንዲኖራት ትመኝ ነበር። አኒታ ግን ትልቅ ቤት፣ ውድ መኪናዎች፣ ሀብታም ባል እና ወደ ውጭ አገር መሄድን በጣም አጥብቃ ትመኝ ነበር። በዩኒቨርሲቲ የመጨረሻ ዓመት ላይ ሳንድራ ራሷን ለመቻል ብላ አነስተኛ የምግብ ዝግጅት ሥራ ጀመረች። ቪክቶርን ያገኘችው በዚህ ሥራዋ ነበር። እሱም መልከ መልካምና በሚገባ የሚለብስ ወጣት ነጋዴ ሲሆን ሳንድራ ምግብ በምታደርስበት አንድ ድርጅት ውስጥ አገኛት። በመጀመሪያ ምግቧን፣ ከዚያም ፈገግታዋን፣ በመቀጠልም ደግነቷን አደነቀ። ሳንድራ ምን እንደተፈጠረ ሳታውቅ በፍቅር ወደቀች። ቪክቶር የጸለየችለት አይነት ሰው ነበር። ረጋ ያለ ሰው አክባሪና ለጋስ ነበር። ሳታስበው ምሳ ይዞላት ይመጣል። በስራዋ ላይ በተቻለው አቅም ያግዛታል። ከክፍል እስክትወጣ ድረስ ብቻዋን እንዳትሄድ ይጠብቃታል። ፈጣሪ የምትመኘውን አይነት ሰው እንደላከላት ማመን ጀመረች። ለአኒታ አስተዋወቀችው። በመጨረሻም የኛዋ ሳንድራ ፍቅረኛ አገኘች አለች። በእነዚያ የመጀመሪያ ቀናት አኒታ ከልቧ ለጓደኛዋ ደስተኛ ነበረች። የምትቀናበትም ሆነ ወደ ኋላ ቀረው የምትልበት ምንም ምክንያት አልነበራትም። ከምርቃት በኋላ ቪክቶር ለሳንድራ የጋብቻ ጥያቄ ሲያቀርብላት አኒታ ምን እንደሆነ እንኳን የማታውቀው ስሜት ተሰማት። ቪክቶር ሁሉም ሴቶች የሚያልሙትን አይነት የጋብቻ ጥያቄ ስነ ስርዓት ለሳንድራ አደረገላት። በቪክቶሪያ አይላንድ የሻማ እራት፣ ጠረጴዛውን የሸፈኑ ጽጌረዳዎችና የሚያብረቀርቅ የብር ቀለበት። ሰርጋቸው በከተማው መነጋገሪያ ሆነ። ውብና ደረጃውን የጠበቀ ነበር። ሳንድራ በጣም የሚያምር የሙሽራ ቀሚስ ለበሰች። ቪክቶር በኩራት ፈገግ ብሎ ከጎኗ ቆመ። አዳራሹ በሚያማምሩ ጌጦች ያብረቀርቃል። እንግዶቹም ሳንድራ ወደ ደስታ ህይወት ገባች፣ ጋብቻ ማለት ይሄ ነው ብለው እርስ በርሳቸው ያወራሉ። አኒታ የሚዜ መሪ ሆና ከጎኗ ቆማ ለፎቶግራፍ አሪፍ በሆነ ሁኔታ ፈገግ ትል ነበር። ነገር ግን በደረቷ ውስጥ የሆነ ነገር ተወጠረ። ጥላቻ ባይሆንም ችላ ለማለት የሞከረችው የውስጧ ፍላጎት ነበር። ከሰርጉ በኋላ ሳንድራ ወደ ቪክቶር የቅንጦት መኖሪያ ቤት ገባች። ነጭ ቪላ፣ ትላልቅ መስኮቶች ያሉት ጽድት ያለ ወለልና እንደ ዋንጫ የተደረደሩ የቅንጦት መኪናዎች ነበሩት። አኒታ ለመጀመሪያ ጊዜ ስታየው ተገረመች። ሁሌም የምታልመው ዓለም። ሳንድራ በደመቀ ፈገግታ ተቀበለቻት። ሳሎኑን፣ ኩሽናውን በውድ ጨርቆች፣ በወርቅ ጌጣጌጥ እና ከውጭ በሚመጡ ሽቶዎች የተሞላውን ቁም ሳጥን አሳየቻት። አኒታ በውስጧ መራራ ስሜት ሲነሳ ተሰማት። ይህ የኔ ህይወት መሆን ነበረበት ስትል አሰበች። ነገር ግን ስሜቷን ዋጥ አድርጋ ጓደኛዋን አቀፈቻት። በዚህ ወቅት ቅናቷ ገና ትንሽ ነበር። ገና አድናቆት መስሎ የሚቀርብ ነበር። መጀመሪያ ላይ ሳንድራ ትዳሯ ያለመችው ነገር ሁሉ ሰላማዊና የተባረከ ይሆናል ብላ አምና ነበር። ቪክቶር በየዋህነት ያስተናግዳት ነበር። በሮችን ይከፍትላታል። ፈገግቷን ለማየት ብቻ ስጦታዎችን ይገዛላት ነበር። ነገር ግን ቀስ በቀስ ክፍተቶች መታየት ጀመሩ። ይህ የጀመረው እሱ ወደ ቤት በማይመጣባቸው ምሽቶች ነበር። ሳንድራ ምግቧ እየቀዘቀዘ ሳሎን ውስጥ ተቀምጣ ትጠብቃለች። ሰዓታት እያለፉ ሲሄዱ አይኖቿ ወደ ስልኳ ላይ ወዳለው ሰዓት ይሄዳሉ። ቪክቶር በመጨረሻ ከሌሊቱ 8
8 ወይም 9 ሰዓት ሲመለስ የአልኮል ጠረንና አንዳንዴም የሌላ ሴት ሽቶ ይሸታት ነበር። ቪክቶር የት ነበር ብላ በለስላሳ ድምፅ ትጠይቀዋለች። የሰደበችው ይመስል አፍጥጦ ያያታል። አንድ ምሽት ድምጿ እየተንቀጠቀጠ ስልኬን አታነሳም ነበር ስትለው በድንገት በጥፊ መታት። መጀመሪያ ላይ ህመሙ እንኳን አልተሰማትም። ጆሮዋ ውስጥ ውኸት ነበር። እይታዋ ደበዘዘ። በፍርሃት እያየችው ደነዘዘች። የቪክቶር ቁጣ ወዲያውኑ ጠፋ። ፊቷን በቀስታ ያዘ። ሳንድራ አዝናለሁ፣ አንቺ ነሽ የገፋፋሽኝ፣ ማማረር እንደምጠላ ታውቂያለሽ አልና ግንባሯን ሳማት። በሚቀጥለው ቀን አዲስ አይፎን ስልክና ከትዳር በፊት ከነበረው ኪራይ ቤት የበለጠ ዋጋ ያለው ቦርሳ ሰጣት። ያ የትዳሯ የሁል ጊዜ ትዕይንት ሆነ። ይደበድባታል፣ ይቅርታ ይጠይቃታል፣ ከዚያም ስጦታ ይገዛል። እሷ ይቅር ትላለች፣ እሱ ደግሞ እንደገና ይደበድባታል። እሱ ይበልጥ ጨካኝ በሆነ መጠን ስጦታዎቹ ይበልጥ ውድ እየሆኑ ይመጣሉ። ገንዘብ ፍርሃትን ሊያጠፋው እንደሚችል ያመነ ይመስል ነበር። ሳንድራ ለእናቷ፣ ለእህቷ ወይም ለአኒታ መናገር ፈለገች። ነገር ግን በእያንዳንዱ ጊዜ እፍረት እንደ እጅ ሆኖ ጉሮሯን ይዛታል። ሰዎች ትዳሯን ያደንቁ ነበር፣ በሕይወቷ ይቀኑ ነበር፣ እድለኛ ይሏታል። አልማዝ የሚገዛላት ሰው ሰውነቷ ላይ ጠባሳ እንደሚያሳርፍ እንዴት አምና ትናገራለች የሚል ንግግር በአእምሯ ውስጥ እየቃጨለ ሁሉንም ነገር መደበቅ ጀመረች። የሜካፕ ጥበብን በሚገባ ተካነች። በፊቷ ላይ ያለውን ጠባሳ ለመሸፈን ሜካፕ፣ ለክንዶቿ ቁስል ረጅም እጅ ያለው ልብስ። በህመም ውስጥ ሆና ፈገግ ትላለች። ሁሉም ነገር ፍጹም እንደሆነ ለማስመሰል ደስተኛ ምስሎችን በኢንተርኔት ላይ ትለቃለች። ሁሉም አመኗት፣ በተለይም አኒታ። ቤቷ በሄደች ቁጥር ቤቱን ልክ እንደ ሙዚየም ታደንቀው ነበር። የጣራ መብራቶች፣ ነጭ የእብነበረድ ወለሎች፣ አበባዎች፣ ሳንድራ በመዋቢያ ጠረጴዛ ላይ ያስቀመጠቻቸው የውጭ ሽቶዎች። ቪክቶር አኒታን በሞቀታ ሰላም ይላት ነበር። አኒታ እንኳን ደህና መጣሽ፣ መንገድ እንዳልተጨናነቀ ተስፋ አደርጋለሁ። እሷም እየሳቀች አዎ ትላለች። ሳንድራ ቪክቶር ባለፈው ምሽት አጥብቆ የጨመቃት መዳፏ ላይ ያለውን እብጠት ደብቃ ፈገግ ብላ ተቀምጣለች። የአኒታ አድናቆት ቀስ በቀስ ወደ ጉጉት ተቀየረ። ሌሊት ተኝታ ሳንድራ ሁሉ ነገር አላት፣ ቪላ፣ መኪናዎች፣ ገንዘብና የሚንከባከባት ባል። እኔ እንደ ቪክቶር አይነት ባል ቢኖረኝ ኖሮ በፍጹም አላማርርም ትል ነበር። እውነቱን ግን አታውቅም ነበር። ሳንድራ እውነቱን እንድታይ አልፈቀደችላትም። ስለዚህ አኒታ የራሷን ሕይወት፣ ትንሿን አፓርታማ፣ ታማኝ ያልሆኑላትን የወንድ ጓደኞቿን፣ የማያቋርጥ ልፋትን ስታስብ እናት በልቧ ውስጥ እንደ አረም ማደግ ጀመረ። መጀመሪያ ላይ ስሜቷን ተቆጣጠረች። አድናቆት ብቻ ነው ስትል ለራሷ ተናገረች። ነገር ግን አድናቆቱ ወደ ፍላጎት ተቀየረ። ፍላጎቱ ወደ ቅዠት ተቀየረ። ቅዠቱ ወደ ክፋት ተለወጠ። ሳንድራ ያላት ነገር እንደማይገባት ማሰብ ጀመረች። እንደ ተራ ነገር ነው የምታየው ትላለች አኒታ ለራሷ። አንድ ምሽት ያ ሰው የኔ ቢሆን ኖሮ እንደ ወርቅ ይዘው ነበር ስትል ቁጭ ብላ ለራሷ አወራች። አኒታ ሆን ብላ መዘጋጀት ጀመረች። ሳንድራ ጋር በሄደች ቁጥር ውብ ልብሶችን፣ ሽቶዎችን፣ በመብራት ስር የሚብረቀረቁ ጌጣጌጦችን ማድረግ ጀመረች። በቪክቶር አጠገብ በደስታ ትስቃለች። ስታወራው ጸጉሯን በቀስታ ትነካካለች። ለሁሉም ነገር ታሞግሰዋለች። ቪክቶር አንተ በጣም ኃላፊነት የሚሰማ ሰው ነህ። ሳንድራን በሚገባ ነው የምትንከባከባት። አንተን ያገኘች ሴት የተባረከች ናት። ሳንድራ የንግግሯን ስልት አላስተዋለችም። እሷ ስብርባሪዎቹን በመደበቅ ላይ ተጠምዳ ነበር። ቪክቶር ግን አስተዋለ። አኒታን ስለፈለጋት ሳይሆን የእሷ መጓጓት ስለተረዳ ነበር። አኒታ ይበልጥ ጣረች። ወሬ እያወራች አጠገቡ ትሆናለች። ነገር ግን የቱንም ያህል ብትጥር ቪክቶር ፍላጎት አሳይቶ አያውቅም። ከትህትና ውጪ ምንም አይነት ትኩረት አልሰጣትም። ያ ትኩረት አለማግኘት ከምንም በላይ ጎዳት። ምክንያቱም በአኒታ አእምሮ ውስጥ ከሳንድራ ይልቅ እሷ ለሳንድራ ሕይወት ትገባለች ብላ ታስብ ነበር። አንድ ምሽት ቪክቶር ምንም አይነት ትኩረት ሳይሰጣት ከቀረ በኋላ አኒታ በብስጭት ውስጥ ሆና ወደ ቤቷ ሄደች። ጥናቷ ወደ ከባድና አደገኛ ነገር ተቀይሮ ነበር። ለ4 ቀናት መተኛት አልቻለችም። ራሷን በሳንድራ ልብስ ውስጥ በዚያ ቪላ ውስጥ ስትኖር፣ በእነዚያ መኪናዎች ስትሄድ፣ ማዳም ቪክቶር ተብላ ስትጠራ እያሰበች ነበር። በመጨረሻም በፍጹም አልሻገረውም ያለችውን መስመር ተሻገረች። በሌጎስ ዳርቻ ወደሚገኝ አንድ መድኃኒት ወደሚቀምም ሰው ጋር ለመሄድ
ልትሄድ ወሰነች። እሱም ልብን የሚያስሩ ትዳርን የሚሰብሩ እና እድልን የሚቀይሩ ስራዎች በመስራት የሚታወቅ ሰው ነበር። ጉዞ ጀመረች። ልቧ ይመታል፣ አእምሮዋም በቅናት ተሞልቶ ነበር። የምታስበው ስለ ሳንድራ ሕይወት ብቻ ነበር። እሷ የኔ ነው ብላ ስለምትመኘው ሕይወት። መድኃኒት ቀማሚው ረጋ ያለና በዕድሜ ገፋ ያለ ሰው ነበር። ከመናገሩ በፊት ለረጅም ጊዜ ተመለከታት። ለምን መጣሽ አላት። አኒታ እየፈራች ቢሆንም ፍላጎቷ ከፍርሃቷ በላይ ነበር። ቪክቶርን እፈልጋለሁ አለች። ሚስቱን ትቶ እኔን ብቻ እንዲወደኝ እፈልጋለሁ። መድኃኒት ቀማሚው ቀስ ብሎ አይኖቹን አርገበገበ። ፊቷን አጠና። ከዚያም በጥልቀት ተነፈሰና ይኖራል አላት። እድልን ያሳስራል። አንዴ ከሆነ በኋላ በፍጹም ልትተይው አትችይም። ቢጎዳሽም ቢያጠፋሽም እሱን መተው አትችይም አለ። አኒታ ማስጠንቀቂያው እንደ ነፋስ በቆዳዋ ላይ ተሰማት። ቅናቷ ግን ድምጿን ከፍ አድርገው አለች። አልፈራም። አዛውንቱ ራሱን ነቀነቀ፣ ሊያሳዝናት እየሞከረ። በኋላ እኔን እንዳትወቅሽኝ፣ አንዴ ይህንን መድኃኒት ወደ ወንዝ ከወረወርኩት ለዘላለም ይኖራል አለ። ሕይወትሽ እስከ ሞት ድረስ ከሱ ጋር ይተሳሰራል። አኒታ በጉጉት ራሷን ነቀነቀች። እቀበላለሁ አለችው። በዚህም ስነ ስርዓቱ ተጀመረ። ቀይና ጥቁር ክሮች አሰረ። እንግዳ ቃላትን ተናገረ። የቪክቶርን ስም በትንሽ የሸክላ ማሰሮ ውስጥ አኖረው። ክፍሉን በወፍራም ጭስ የሚሞሉ እጽዋትን አቃጠለ። አኒታ አየሩ ሲለወጥ የሆነ የማይታይ ነገር ሲጠቀልላት ልቧ በፍጥነት መምታት ጀመረ። መድኃኒት ቀማሚው ሲጨርስ አልቋል ብሎ በጨርቅ ውስጥ ጠቀለለው። ዛሬ ማታ ወደ ወንዝ መጣል አለበት አላት። ከዚያ በኋላ መመለሻ የለም። አኒታ ይዞት ሲሄድ አየች። እንዳሸነፈች ተሰማት። ራሷን በማይሆን ነገር እየተበተበች እንደሆነ ምንም አላወቀችም ነበር። ያሰራችው ሴራ መከናወን ጀመረ። ነገሮች በፍጥነት ተለወጡ። በአንድ ሌሊት ማለት ይቻላል ቪክቶር ከሳንድራ ራቀ። ተናዳጅና ያለ ምክንያት ቁጡ ሆነ። በመኝታ ክፍላቸው መተኛት አቆመ። ወደ ቤት መምጣት ተወ። አንድ ቀን ጠዋት ያለምንም ማስጠንቀቂያ ሳንድራ ከቤት ውጪ አላት። እሷም ደነዘዘች፣ ግራ ገባት፣ ተንቀጠቀጠች። ምን አደረኩ አለችው። እሱ ግን አልመለሰላትም። ሻንጣዎቹን ወደ ውጭ አውጥቶ በሩን በፊቷ ላይ ዘጋው። ሳንድራ እየተዋረደች እየተሰበረችና አሁንም የትዳሯን እውነት ለመናገር እያፈረች በለቅሶ ወደ እናቷ ቤት መንገድ ጀመረች። ይህ በእንዲህ እንዳለ አኒታ ቪክቶር እንዲደውልላት ትጠባበቅ ነበር። ደወለም። በፍቅር ሳይሆን ባልታወቀና በሚያስጨንቅ አጣዳፊነት። ወደ ቤቴ ነይ አላት። አኒታ የተመኘችው ሁሉ እየሆነ እንዳለ ተሰማት። ምርጥ ቀሚሷን ለበሰች፣ ሜካፓንም አደረገች። ወደ ውስጥ ስትገባ የሳንድራን ለስላሳ ፈገግታ ለማስመሰል ሞከረች። ቤቱ ይቀዘቅዝ ነበር። ቪክቶር የተለየ ይመስላል። አይኖቹ ጠቆር ያሉ ነበሩ። ቢሆንም አኒታ የሳንድራን ቦታ በመያዟ ተደስታ ነበር። በአንድ ሳምንት ውስጥ ቪክቶር አገባት። ነገር ግን ሴራው ፍቅርን አላመጣም። የመጀመሪያው ድብደባ የተጀመረው ገና ቤቱ በገባችበት የመጀመሪያው ቀን ነበር። የዋይፋይ ፓስወርድ ስለጠየቀች ብቻ ስልኳን ሰበረው። ስታለቅስ ደገማት። ይበልጥ በረታባት። ከዚያ በኋላ ምንም ስጦታ አልነበረም። ስድብ፣ ጩኸትና ዛቻ ብቻ። ስራ ቦታ አንድ ነገር አጋጥሞት ይሆናል ይረጋጋል ብላ ለራሷ ነገረች። ግን ምንም ሊረጋጋ አልቻለም። ድብደባው በየቀኑ ሆነ። ስለተናገረች፣ ጥያቄ ስለጠየቀች፣ እንዲያውም ድምጿን ከፍ አድርጋ ስለተነፈሰች ሳሎን ውስጥ በጥፊ መታት። ኩሽና ውስጥ በቦክስ ደገማት። አንድ ቀን ከሰዓት በኋላ ወደ ግቢው አውጥቶ በጠባቂው ፊት ደበደባት። ያሰራችው ነገር እሱን ከሰውነቷ ጋር አስሮት ነበር። ለመቃወም በሞከረች ቁጥር እሱ ይበልጥ እየከፋ መጣ። አንድ ምሽት እየተንቀጠቀጠች ቆስላና ፈርታ ወደ ባለ መድኃኒቱ ቦታ ሮጠች። መሬት ላይ ወድቃ አለቀሰች። እባክህ ይህንን ነገር አስቀርልኝ እለምንሃለሁ አለች። መድኃኒት ቀማሚው በአሳዛኝ አይኖች እያያት አስጠንቅቄሽ ነበር። አንዴ ወደ ወንዝ ከተጣለ ይሄ ነገር ሊፈታ አይችልም። አኒታ ጮኸች፣ ለመነች፣ ጸጉሯን ነጨች። እሱ ግን ደገመው። ከወንዙ ስር ማውጣት ካልቻልሽ በስተቀር ከሱ ጋር ታስረሻል አለ። ከቆሰለ አካል ጋር በፋሻ ተጠቅልላ
በአንድ ወቅት በጓደኛዋ ሕይወት ትቀና የነበረችው ሴት ዛሬ ባዶ ሜዳ ላይ ቀረች። የሳንድራን በረከት እንዳልሰረቀች ተረዳች። የሰረቀችው የሳንድራን ስቃይ ነበር። አኒታ ከባለ መድኃኒቱ ቦታ ተሰብራ እየተንቀጠቀጠችና በቆሸሸ ፋሻ ተጠቅልላ ወጣች። የሌጎስ ፀሐይ በጣም የበረታች መሰላት። አየሩ በጣም ከበዳት። በእያንዳንዱ እርምጃ የጎድን አጥንቷ ላይ ከባድ ህመም ይሰማታል። ነገር ግን በልቧ ውስጥ ያለው ህመም የባሰ ነበር። ከውስጥ የሚበላ ጸጸት። ቪክቶር አሁን ፍላጎቷ አይደለም። በአእምሯ ውስጥ ገንብታው የነበረው ቅዠት አሁን ላይ የለም። ያሰራችው ነገር ከሰራ በኋላ ለመጀመሪያ ጊዜ መልኳን በአንድ የሱቅ መስታወት ላይ አየች። ያበጠ ከንፈር፣ የጠቆረ ጉንጭ። ራሷን አላወቀችውም። ወዴት መሄድ እንዳለባት በትክክል አታውቅም ነበር። ሳንድራ ወደ ነበረችበት ቦታ ተመልሳ ትንሽ ክፍል ተከራይታ በምግብ ዝግጅት ስራዋ ላይ አተኩራ ነበር። ክብደት ቀንሳለች፣ ነገር ግን ሰላሟን አግኝታለች። ቪክቶር ከገዛላት ከማንኛውም የወርቅ ጌጣጌጥ በላይ ቆንጆ የሚያደርጋት አይነት የውስጥ ጥንካሬ ነበራት። አኒታ ወደ ሳንድራ ሰፈር ሮጠች። ሰዎች ቁስሏን ያዩ ነበር፣ እሷ ግን ግድ አልነበራትም። የሳንድራ ደጃፍ ላይ ስትደርስ በጉልበቷ ወደቀች። ድምጿ እየተቆራረጠ ሳንድራ እባክሽን ክፈቺ አለች። ሳንድራ ጎድጓዳ ሳህን ይዛ ስትወጣ በፊቷ ባየችው ነገር ደነገጠች። አኒታ በእንባ የራሰ ፊቷን ቀና አደረገች። ባክሽን ይቅር በይኝ፣ አጥፍቻለሁ፣ ባልሽን ወሰድኩ፣ ያንቺን ሕይወት ተመኘው እያለች በለቅሶ ተዋጠች። የኔ ያልሆነውን በግድ ለመውሰድ ሞከርኩ፣ አሁን ደግሞ ልሞት እየመሰለኝ ነው፣ እባክሽን ይቅር በይኝ አለቻት። ሳንድራ ደነዘዘች። ይህች ለዓመታት እንደ እህቷ የቆመች ሴት ናት። የከዳቻት፣ ቤቷን የሰረቀቻት፣ ከጀርባዋ የተሳለቀችባት፣ አሁን ደግሞ እንደ ቆሰለ ወታደር ተሰብራ ደምታና ተጠቅልላ ተንበርክካለች። ሳንድራ የያዘችውን ሳህን አስቀምጣ እንድትቆም ረዳቻት። አላቀፈቻትም፣ ግን አልገፋቻትም። አኒታ በመዳፏ ላይ ራሷን ጭና አለቀሰች። በየቀኑ ይደበድበኝ ነበር፣ ለመሸሽ ሞከርኩ፣ መድኃኒቱን የሰራው ሰውም አልችልም አለኝ። ሳንድራ ከረጅም ዝምታ በኋላ በለስላሳ ድምፅ ተናገረች፣ ይቅር ብዬሻለሁ። አኒታ ይበልጥ አለቀሰች፣ ግድግዳውን ተደግፋ ወደቀች። ሳንድራ ቀጠለች፣ ይቅር ብዬሻለሁ፣ ግን ዳግም ጓደኛሞች መሆን አንችልም። የአኒታ ለቅሶ ቆመ፣ ልቧ ተሰበረ። ሳንድራ እጆቿን በጨርቋ ላይ አበሰች። ሊጠገን የማይችል ነገር ሰብረሻል፣ እንደ ቀድሞው ከአንቺ ጋር መጓዝ አልችልም አለቻት። ያ ሰላም ያዘለ ነገር ግን የመጨረሻ የሆነ ይቅርታ ነበር። ሳንድራ ወደ ክፍሏ ተመለሰች። ወደ ኋላ ዞር ብላ አላየችም። አኒታ ደጃፍ ላይ ቆማ በእውነት የነበራትን ብቸኛ ነገር እንዳጣች ተረዳች። ከልብ የሚወዳትን ብቸኛ ሰው። ምርጫ ስለሌላት ወደ ቪክቶር ቤት ተመለሰች። ያሰራችው መጥፎ ሴራ እንደ ሰንሰለት ደረቷን ይጎትተው ነበር። እንደገና ለመልቀቅ ስትሞክር በልቧ ላይ ሞት እንደቀረበ የሚያስጠነቅቅ ብርቱ ህመም ይሰማታል። ወደ ቪላው ተመለሰች። የፊት ለፊት በሩ ወለል ብሎ ተከፍቷል። ሙዚቃ ይጮሃል። በኮሪደሩ ውስጥ የሳቅ ድምፅ ያስተጋባል። ቪክቶር ሌላ ድግስ እያደረገ ነበር። አጫጭር ቀሚስ የለበሱ ሴቶች በዙሪያው ይጨፍራሉ። ጓደኞቹ ያጨሳሉ፣ ይጠጣሉ፣ በከፍተኛ ድምፅ ይጫወታሉ። ቆስላ በጨርቅ ተጠቅልላና ዝላ ቆማ ሲያያት ተቀምጦ የት እንደነበረች እንኳን አልጠየቀም። ግድ አልነበረውም። ዝም ብሎ ወደ ኩሽና አመለከተ። ሂጂና ለእንግዶቼ አንዳንድ ነገር አቅርቢ አላት። እንደ እስረኛ ታዘዘች። በሚንቀጠቀጡ እጆች የምግብ ትሪዎችን ተሸከመች። ይቺ ማዳም ቪክቶር አይደለችም? ለምን እንዲመሰለች እያሉ ሲያወሩ እሷ መጠጥ ትቀዳ ነበር። አንዳንዶቹ ተሳለቁባት፣ አንዳንዶቹ ደግሞ አዘኑላት። ማንም የረዳት ሰው ግን አልነበረም። ቪክቶር በፊቷ ከሌሎች ሴቶች ጋር ይደንስ ነበር። እየደነሰ አንዷን ወደ መኝታ ቤት ጎተታት። አኒታ ወይን ማቅረቧን ቀጠለች። እንባዋ ወደ ትሪው ላይ ይንጠባጠብ ነበር። በድንገት ብርጭቆውን ስትጥል ቪክቶር እዚያ ወረደባት። ተንበርክካ እስክትወድቅ ድረስ በጥፊ መታት። እንግዶቹ አዩ። ማንም አልተንቀሳቀሰም። የመድኃኒት ቀማሚው ቃላት በአእምሯ ውስጥ ተደጋገሙ። እሱን ለመተው ከሞከርሽ ሞቻለሽ የሚለው ቃል። በዚያው ምሽት ድግሱ ሲያልቅ አኒታ በሚንቀጠቀጡ እጆች ቤቱን ስታጸዳ ነበር። ወለሉ ላይ ያለውን የተሰበረ ጠርሙስ አየች። እንባዋ በተሰባበረው መስታወት ላይ ተንጠባጠበ። የፈለገችው ሕይወት፣ የተመኘችው ባል፣ የሰረቀችው ትዳር እርግማኗ ሆነ። ለቀሪው ዘመኗ አኒታ በቅናት ባደረገችው ውሳኔ ኖረች። ከእንግዲህ መዳንን ተስፋ አታደርግም። ከእንግዲህ ማምለጥን አትመኝም። ከሩቅ በሚያብለጨልጭ ነገር ግን ከቅርብ ደም በሚያፈስ
ትዳር ውስጥ ተዘግቶባታል። ይህ አሁን የእሷ እጣ ፋንታ ነበር፣ እሷ የመረጠችው እጣ ፋንታዋ። በሌላ በኩል በሌጎስ ውስጥ ሳንድራ ማደጓን፣ ሕይወቷን መገንባቷን ቀጠለች። ሰላም እውነተኛ የቅንጦት መኖሪያ እንደሆነና ቅናት ደግሞ ዕዳ እንደሆነ የሚያስታውስ ዝም ያለ ምስክርነት ነው። ከዝግ በሮች በስተጀርባ ምን እያሳለፉ እንደሆነ ሳናውቅ ስንት ጊዜ በሌላ ሰዎች ሕይወት ቀርተናል። ሁሉም ፈገግታ ደስታ አይደለም። ሁሉም የቅንጦት ኑሮ ሰላም ማለት አይደለም።